አብሪኒሽ ናፍቀሽናል። ውጭ ነኝ ለዛ እኮ ነው። እሺ ውጭ ነሽ? አዎ ፀጉሬ ልሰራ እጄ የኔ እናት እንዴት ነሽ? አይሚስ ማች ያው በውስጥ ብናወራም ግን በቃ እዚህ ጋር ደግሞ በቪዲዮ ደግሞ ትናፍቂኛለሽ። አይሚስ ዩቱ አቡዬ ደህና ነኝ። እንዴት ነሽ? አገር የገባሁሽ ከምሽቱ 2 ሰዓት ፀጉር ቤት የምትሰሪው? ይኸው ከመሸ ነው የወጣሁት። ፀጉር ቤት ነኝ። አይሽ ቅድም ከሰዓት በኋላ ወጣሁኝ። ከዛ በኋላ ወረፋ ነበረ ቁጭ ብዬ ተሰራው። እንዴት ነሽ እናቴ? ደህና ነሽ? ቤተሰብ ሁሉ ሰላም ነው? ፈታ ዘና እያልሽ ነው? የኢትዮጵያን አየር እያጣጣምሽ ነው? አልሐምዱሊላህ ማኑ። አዎ ደስ ይላል በጣም። እዚህ ጋር ያላችሁ 8 ሰዎች ፎሎ ያላረጋችሁ ካላችሁ ፎሎ አርጓት። በቅርቡ በአዲስ ስራ ከች ትልላችኋለች። ፎሎ አርጓት። ፎሎ ያላረጋችኋት ሁላችሁ ፎሎ አድርጓት። አዎ እንደሱ ጎበዞች ሁላችሁ ፎሎ አርጓት። በአዲስ ስራ ሱሱዬ በአዲስ መንፈስ ከች ትላለች። ሰርፕራይዝ ነው የምናረጋችሁ። አንድ ነገራችሁን ቀድመን እሺ። ፎሎ አድርጓት እናቴ። አበረታቷት፣ ፍቅር ስጧት። አቡ እንዴት ነሽ? ደህና ነኝ። ሱሱዬ ተቀይረሽ ጠበቅሽኝ። 2 ወር ስጠፋ ውፍርፍር ብለሽ ድንቡሽብሽ ብለሽ ጠበቅሽኝ። የኔ እናት ወይ አቡ የኔ እናት አረጋዋለሁ። ምን ሆነሽ ነው የኔ ፍቅር? ሻለው በጣም እህቴ፣ የኔ ውድ የመጀመሪያ አንበሳ ወላሂ ላንቺ ያሉን አንበሳ ምን አባቱ ዌልካም በማለት ያለው። አንቺ ብቻ በአዲስ መንፈስ ሪስት አድርገሽ በደንብ ከቤተሰብ ጋር ፍቅር አሳልፈሽ ቁርአን ተቀርቶብሽ በደንብ አዲስ ኢነርጂ ትመለሻለሽ በቅርቡ። ጠላት ደግሞ ያያል። እስከዛ ግን አንቺ ከቤተሰቦች ጋር ጊዜ አሳልፊ። እሺ አቡዬ፣ እሺ እኔ ወርቅ በደንብ ከቤተሰቦች ጋር አጣጣሚ ጊዜሽን። እሺ እናቴ፣ እያጣጣምኩ በጣም ነው የምንወድሽ። ሁላችንም እንወድሻለን። ታውቂያለሽ፣ እኔ ብዙ ማውራት አልፈልግም። እኔ ላንቺ ያለኝን ነገር በተግባር ነው ማሳየት የምፈልገው። አይቻለሁ መለስለስ ምናምን አለው ብለሽኛል አቡዬ። ኖሬ ማሳየት ነው የምፈልገው። በአፍም አለው ሳይሆን ኖሬ አድርጌልሽ ማሳየት ነው የምፈልገው እኔ ላንቺ። እና እህቴ ነሽ፣ ሁሌም እወድሻለሁ። ማንም ምንም ቢል አይ ዶንት ኬር። ዋናው አንቺ እንኳን ከዛ ከድግምታም ሀገር እንኳን በሰላም ወጣሽ። ልጅሽ እጅሽ ይግባና ከዛ ወደ ተግባር እንሄዳለን። እሺ እኔ ማር፣ ዋናው እንኳን አንቺ እጅና እግርሽን ይዘሽ ንጹህ አይምሮሽን ይዘሽ ሳታብጂ ሳትሞቺ አስክሬንሽ ሳይሆን እንደሚፈልጉት አብደሽ ሳይሆን እንኳን ሙሉ ጤናሽን ሙሉ አካልሽን ይዘሽ ከቤተሰቦችሽ ጋር ተቀላቀል። ያ ነው ዋናው። የሰው ልጅ ጤና ካለ ሁሉም ነገር ይተካል። ንብረት ምን ቢሄድ ቢመጣ ምንም አይደለም። ዋናው አንቺ ብቻ ደህና ሁኚ። አንቺ ብቻ በህይወት ኖሪ። በህይወት ካለን ሁሌም አዲስ እድል አለን። ካለፈው የተሻለ ነገር ይመጣል። ከነበረሽ ነገር የተሻለ እጥፍ ነገር ይኖርሻል። አንቺ ብቻ በህይወት ኖሪ እና እኔ ሁሌም ነበር የምልሽ ከዛ ሀገር ውጪ፣ ከዛ ሀገር ውጪ። ገና ይሄ ነገር ሳይመጣ ታይ ውጪ፣ ይሄ ሀገር በቃ አይሆንም ላንቺ፣ ውጪ 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 እንዳልኩ እንደጨቀጨኩሽ ነበረ ብለሽ ነበር አቡዬ። ያው በሰማ ኖሮ እንደዚህ ነገር ሳይመጣ እና በቃ ውስጥ ከፍ ብሎኝ ነበር፣ ታውቆኝ ነበር። ታይ ውጪ። ገና ኢትዮጵያ ሞኝ ራሱ ኢትዮጵያ ሄድኩ ጊዜ የሆነ ጊዜ ምሽት ላይ እኔ ራሴ ደውዬ በቃ ውስጤ ደስ አላለኝም። ተረበሽኩ። ደህና ነሽ ወይ ብዬሽ የሆነ ችግር ነበር አውርተሽልኝ ምናምን። ሱሱዬ ውጪ ከዛ ሀገር። አንቺ ህይወትሽ እንዲቀየር ከፈለሽ እዛ ሀገር ላይ የሆነ ነገር አለ። በቃ ውጪ፣ ልቀቂው ሀገሩን ስልሽ ዛሬ ነገ ዛሬ ነገ ስትይ በቃ በራስሽ አልወጣም ስትይ አላህ ደግሞ ይሄ ነገር ተፈጥሮ እንድትወጪ ያደረገ። ፈጣሪ አይሳሳትም። በህይወታችን እያንዳንዱ የሚሆነው ነገር ፈጣሪ የጻፈውና የጻፈው ነገር ብቻ ነው። ይሄ ነገር በህይወትሽ እንደሚመጣ ተጽፏል። ግን ሲመጣ ደግሞ ጤናሽ ሳይነካ አካልሽ ሳይጎል ስላለፈ በጣም በጣም ደስ ብሎኛል። ምንም አንቺ ሳትሆኚ እንኳን በሰላም ሰብካ ገባሽ። ከዚህ በኋላ ቀላል ነው። አንቺ ጤነኛ ሆነሽ ያላየሽውን ነገር በህይወትሽ ላይ ማየት በጣም አሪፍ ነው። እኔ ብቻዬን ሆኜ አላውቅም። በህይወቴ ብቻዬን ቁጭ ብዬ ከራሴ ጋር እንደዚህ ለረጅም ሰዓት ብቻዬን ሆኜ አላውቅም ሀቡና። እኔ ብቻዬን ታስሬ እዛ ሰዓት ብቻዬን አወራው ከራሴ ጋር ከሱሴ ጋር ምን አይነት ሰው እንደነበርኩ ታውቂያለሽ።
በራሴ በጣም አዝኜ ራሴን እየሰደብኩላ እጽፍ ነበረ። ወላሂ ሀቢባ አሳይሻለሁ፣ ጽፌ ፎቶን እልክልሻለሁና አሪፍ ነው። አንዳንዴ ያላየሽውን ነገር ማየት ለእኔም አሪፍ ነው። ገባሽ? እኔ አንዳንዴ በጣም የበዛ የሆነ ኦቨር የዋህነት የለም ይሄ ለይፋራ ማለት ነው። እንደዛ ስላለብኝ ያንን አላህ ሊያስተምረኝ ነው 2 ወር ሙሉ እዛ እስር ቤት ውስጥ ያስቀመጠኝ እናቴ እና አልሐምዱሊላህ ያ ጨለማ ጊዜ ያልፋል ብዬ አላስብም ነበረ። ዛሬ ግን አልፎ ሁሉም ነገር አጠንክሮኝ እኔ ትምህርት ቤት ነው የነበርኩት ሀይባ ወላሂ ትምህርት ቤት እንደነበርኩ ነው የምቆጥረው፣ እስር ቤት አይደለም ዛሬ ላይ ማለት። በእርግጥ እዛ እያለሁ በጣም ከፍቶኝ ነበር፣ ተሰቃይቻለሁ፣ ታመም ያለው አልቅሻለሁ፣ ልጄን አፍቆኝ ምናምን። ግን ከመጣው በኋላ የህዝቡን ፍቅርና በቃ የህዝቡን ፍቅር ሳይ የኔን እንደዚህ መውጣት ምናምን ሳይ ቁጭ ብዬ ከራሴ ጋር ሳወራው እውነት ለመልካም ነው። በቃ እኔ ተምሬበት ነው የወጣሁት። እንደ አዲሷ ሱሱ ልትወለድ ነው። ከዚህ በላይ ከነበርሽ በላይ ደስተኛ አክቲቭ ውበዝ ሆነሽ እንደምትመጪ እኔ 100% ሹር ነኝ ባንቺ አለው። የዛኔ ትዝ ይልሻል እንደ ዛሬ ትኬት ቆርጠሽልኝ ኤርፖርት ሄጄ ከኤርፖርት አይሆንም ብሎ ካንስል ሆኖ መልሶ ኢድን ኢትዮጵያ አሳልፋለሁ ብዬ አስቢ እስር ቤት ውስጥ በስነ ስርዓት በፈቃደኝነት እኮ ልወጣ ነበር አይደል እንዴ? ማለት ቤተሰብ ላይ ምናምን ከዛ ልንዘጋጅ ነበረ። ግን ታስረሽ ስንት ነገር አድርገ አየሽ። በቃ ጎበዝ፣ አሁን ገብቶሻል። ጊዜ ማንም ሳያቅ ነው እኔ ትኬት የቆረጥኩላትኝ የነበረው። በጦርነት ምክንያት ትኬት በጣም ተወዶ ምናምን ማንም ሳያቅ ትኬት ቆርጬ ልኬላት ልክ ኤርፖርት ሄዳ ነው ከኤርፖርት የተመለሰችው። እና ምክንያት አለው። በቃ አላህ ከኤርፖርት እንድትመለሽ ያደረገበት ነገር እስር ቤት ገብተሽ ተምረሽ በስለሽ ነው አንቺ ሀገር ቤት መግባት ያለብሽ። ካለበለዛ ህይወትሽ አይቀየርም። ካልበሰልሽ አይሆንም። የሰው ልጅ በእሳት ካልተጠበሰ ወርቅ በእሳት እንደሚፈተነው የሰው ልጅም በችግር ይፈተናል። እስር ቤት ገብተሽ እስር ቤትን አይተሽ ካልሆነ በስተቀር ከዛ ሀገር አትወጪም። ሀገሪቷን ጥልት እንድታረጊያት መልሰሽ እንዳታስቢያት እስር ቤት ገብተሽ እንድትወጪ ያደረገው ፈጣሪ ነው እንጂ የዛኔ ያን ሁሉ ብር ወጥቶበት የተቆረጠ ትኬት ተሳክቶ ሀገር ቤት ትገቢ ነበር። ገባሽ? ትክክል። ሀቡ እኔ ማለት ነው ይኸውልሽ ወላሂ በጣም ብዙ እስረኞችን ሲሄዱ ሸኝቻለሁ ኤርፖርት ማለት ነው። እና እኔ ላይ የደረሰው ነገር ማንም ሰው ላይ ሲሆን አላየሁኝም። እና ጭራሽ እንድጠላው ማለት ነው በጣም እንድጠላው አላህ ስለፈለገ ልጄ እዛ ጋር ቆሞ እኔን ፖሊሶች እየገፈተሩ ነው ያስወጡኝ ከኤርፖርት ማለት ነው። እንደዚህ እየገፈተሩ ሪከርድ ተደርጓል። እንደውም ዜድ ላይቭ ላይ ነበረች አይተሽዋል። እና እኔ እዚህ ቤሩት መሄድ በጣም ቀላል ነው። እልህ ይዞኝ ምናልባት ሰው አይደለም እልህ ይዞኝ ስሜን ቀይሬ ሄጄ የምፈልገውን አድርጌ መመለስ እችላለሁ፣ ማድረግም እችላለሁ። አንዴ ባላደረግኩ ስለታሰርኩ ማለት ግን ያቺ ነገር ተጽዕኖ ፈጠረችብኝ እኔ ላይ ማለት ነው። ማለት እንዲህ ልጄ ፊት እየተገፈተርኩኝ ተከብሬ በኖርኩበት ሀገር እንደዚህ እየተገፈተርኩኝ ሲወጣ በጣም ነው የተሰማኝ። ኳተር ላይ እኔ ከአንቺ ጋር እያወራሁ ከዛ በኋላ እየተንፈራፈርኩ ነው ሳለቅስ የነበረው። በጣም ብዙ ስደተኞች እንደውም እያባበሉኝ ነበረ ማላቃቸው ማለት ነው። ብቻዬን ዞር ስል ማንም የለም፣ ዞር ስል ልጄም የለም፣ ዞር ስል በቃ ማላውቀው ሀገር ላይ ነኝ። እንዴ ምንድን ነው የተፈጠረው ብዬ በቃ በጣም እስኪሰማኝ ድረስ እንደዚህ ታመሜ ነው የደረስኩት እዚህ ኢትዮጵያ ኤርፖርት የደረስኩት ማለት ነው። እና ያን ነገር ካለፈ በኋላ ሳስበው አልሐምዱሊላህ። በዛ ላይ በየስልኩ እየተደወሉ የኢትዮጵያ ማለት ፋሚሊዎች እንዳለ የአንቺ ፋሚሊዎች የኔ ፋሚሊዎች የሚሰጡኝ ተስፋና ብርታት ለኸይር ነው አልኩኝ። በቃ ይሄ ሁሉ ነገር የመጣው አላህ እኔ ማን እንደሆንኩ ሊያሳየኝ ነው። ማየት ስላለብኝ አላየሁትም። እኔ 10 ዓመት ስኖር ሀይባ ወረቀት የለኝም። 10 ዓመት ስኖር ይኸው በ10ኛ ዓመቴ አይዲ አሰራው። ታውቂያለሽ መቼ እንዳሰራው እንኳን 7 ወሩ አይዲ ሳሰራ ግን አይሆንም ብሎ ፈጣሪ ነቀለኝ። አይሻ አይዲ በመሰራቱ ነው ደስተን ሳናበቃ ተደስተን ማዘርን አይቼ እንዴት ደስተኛ እንደሆነ ነው። መብትሽ አይከበርም እዛ ጋር እሱ ትክክል ነው፣ አይሳሳትም። ሱሱ የእጁን ያጣ እግሩን ያጣለ፣ በካንሰር የሚሰቃያለ፣ ጡቱ የተቆረጣለ፣ በጣም ብዙ ነገር አለ። አንቺ ገንዘብ ነው ያጣሽ፣ ጦስ ይውሰድ። ይሄ ቆሻሻ ገንዘብ ደግሞ ከዛ ቆሻሻ ሀገር መውጣትሽ ከእንደዚህ አይነት ከጨቀየ ህይወት መውጣትሽ እንደ አዲስ እንደተወለድሽ ቁጠሪው። እንደ አንድ ላይሽ ላይ የተደረገብሽ ነገር በቁርአን ቤተሰቦች ቁርአን ያስቀሩልሽ ላይሽ ላይ የተደረገብሽ ዳኝና ሰላም ሆነሽ አዲስ ሱሱ ትወለድ። በቃ አዲሷ ሱሱ ተወልዳ ሀ ብለሽ ህይወትሽን እንደ አዲስ ትጀምሪያለሽ። ገባሽ አይደል? አራው ጀምራለሁ። ወላሂ ቤተሰብ እንዴት እንደተደሰተ ብታይ። አባቴ ማለት ነው በጣም ደስተኛ ከመሆኑ የተነሳ ምን እንዳለኝ ታውቂያለሽ? አቡ የጀለሴን ስልክ ስጭኝና ላመስግናት። በቃ ስለላከችልኝ ላመስግናት። በጣም አሪፍ ስራ ነው የሰራችልኝ።
ጥሩ ነገር ነው ያደረገችልኝ። ስለዚህ ስልኳን ስጪና ልደውልላት አለኝ። ገብቶሻል? አዎ ገብቶኛል። ወላሂ ከዛ ልጅ አይሆንም በፍጹም አለ መደወል አለብኝ። ልመርቃት በቃ ዱአ እያደረኩ ልመርቃት በቃ ልጄ ልካልኛለች ከዛ ጋር አስወጣልኛለች ብሎ ሙድ ያዘልሻለሁ አባቴና ለአላህ የሚያደርጋቶችም ነበር። ከዛ ደግሞ ህይወትሽ እንደማይቀየር እኔ በፊት የምነግርሽ ነበር። ያንቺ ኢነርጂ አንቺ ከዚህ በላይ መስራት ትችያለሽ። እዛው ቤሩት ላይ እንደዚህ ታፈነሽ መኖር የለብሽም። አታድጊም። እዛው ሰርክል ነው ህይወትሽ፣ እድገት የለውም። ገባሽ? አንቺ ሌላ የተሻለ ሀገር እኔ ያልኩሽ ሀገር ስትሄጂ እዛ ቅርንጫፍ ትከፍቻለሽ በየቦታው። እንዳንቺ ጉብዝና፣ እንዳንቺ ስራ ወዳድነት፣ እንዳንቺ ቅልጥፍና። ገባሽ? በጣም ጎበዝ ነሽ። ያንቺ ኢነርጂ እዛ ሀገር ላይ አይደለም መሆን ያለበት። ኢነርጂሽ ያልሆነ ቦታ ላይ ነበር የነበረው። አሁን ሀገር ስትቀይሪ እንዴት ሪፍሬሽ አድርገሽ ትኩስ ጉልበት አለሽ፣ ጎበዝ ነሽ፣ ሰርተሽ ህይወትሽን ትቀይሪያለሽ፣ ትቀየሪያለሽ፣ ለሌሎች ትተርፊያለሽ። ገባሽ? እና ልተማመን ወላሂ አኮራሻለሁ። ታያለሽ እኔ ደረችን ነው ወላሂ አኮራሻለሁ። ቃሌ ነው ደግሞ ይሄ ቀን አልፎ የሆነ ቀን ላይ መጥቼ ማሚ አየሻ አንቺ የፈለግሽበት ቦታ ላይ ደረስኩ ብዬ አስታውሽ። ወላሂ 100% በጣም በመጥፎ ነገሮች ተከበሽ ነበር። አሁን ታያለሽ አዲስ ቦታ፣ አዲስ ህይወት፣ አዲስ ነገር ስትጀምሪ፣ አዲስ መንፈስ። በጣም ነው የምትሰሪው። ጎበዝ ነሽ፣ ትችያለሽ። አሁን ግን የሚያስፈልግሽ ትንሽ እረፍት፣ ከቤተሰብ ጋር ትንሽ ጊዜ ያሳልፊና በቃ አያም ሬዲ ስትይ እኔም ሬዲ ነኝ። ከዛ እና ደግሞ ህዝቡ የቀጠሮ ጌም የምትያዝ እያለ ነው። የቀጠሮ ጌም አዎ ትጫወታለች፣ የቀጠሮ ጌም ትይዛለች። ሁላችሁም በጊፍትም ሰፖርት አልባት። እንደገና ደግሞ በቃ ታውቃላችሁ ሱሱዬ ሰፖርት መደረግ አለባት። እንደ አዲስ ነው ህይወቷን የምትጀምረው። የነበራትን ነገር ታውቃላችሁ። የሱቅ ባለቤት ነበረች። እንግዲህ በምቀኞች እንደዚህ አይነት ነገር ሆኗል። ግን ኢትስ ኦኬ። የጠፋው ሀብት ነው ይጥፋ። ሀብት ቢሄድ ሀብት ይመጣል። አሁን እንደ አዲስ ጀምራ እንትን ትላለች። የቀጠሮ ጌም ከማን ጋር መሆን እንዳለበት እኔ እንጃ። ጥሩ ሀሳብ ነው፣ ግን ያ ብቻ በቂ አይደለም። ቲክቶክ የሚቆርጠዋል ምናምን የበለጠ ነገር ያስፈልጋታል። ሱሱ እኔም እንደ እህት ማድረግ ያለብኝን አደርጋለሁ። በራሴ አድርጌ ነው ማሳየት ፈልገው፣ ማውራት አልፈልግም። ሶ ግን ሁላችሁም ለልጇ የዘፈነችውን ዘፈን ትዝፈንልን። እሺ ትዘፍንላቸዋለች። በጊፍትም ሰፖርት አርጓት። በሁሉም ነገር ከጎኗ ቁሙ። ፎሎም ያላረጋችኋት ሱሱዬም ፎሎ አርጓት። ሁላችሁም እዚህ ጋር ያላችሁ 9800 ሰዎች ኦልሞስት 10,000 ሰው አለ። 10,000ችሁም ፎሎ አድርጓት። ኦኬ። ለጠላቶቿ ገፍትረው ለጣሏት ጠላቶቿ ተነስታ በሁለት እግሯ ቆማ እየሰራች ማሳየት አለባት እቺ ልጅ። ኦኬ። እሷ እንድትጠፋ ለሚፈልጉ ጠላቶቿ አብባ ገፍትረው ከጣሏት ቦታ ላይ ተነስታ አብባ ማሳየት አለባት። ለዚህ ደግሞ እኛ ከጎኗ ልንቆም ይገባል። ፎሎ ያላረጋችኋት ፎሎ አድርጓት። ኦኬ። በዚሁ አካውንት ነው አዲሱን ስራ የምትጀምረው። ፎሎ አድርጓት ሁላችሁ። በጊፍትም በፎሎም በገንዘብም ባላችሁ ነገር ከሱሱ ጎን ቁሙ። በጣም መልካም ልጅ ናት፣ ጥሩ ልጅ ናት። ጥሩነቷን ደግሞ እናንተ ሁላችሁም ከኔ በላይ ትመሰክራላችሁ። እኔ ካወኳት ጊዜ ድረስ በጣም ያራዳ ልጅ፣ ምቀኝነት የሌለባት፣ የሰው ጥግ ባላት ሰውን የምታግዝ፣ እያንዳንዱ እርዳታ እኔ ቤት እርዳታ እየተሳተፈች ዋትሳፕ ላይ ደረሰኝ ትልክልኛለች። በአቅሟ እንደዛ ለፍታ እያደረች ማለት ነው። እና በጣም መልካምና ቅን ሁላችሁም ሁሉ አድርጓት። ፈጣሪ ደግሞ የደረሰባትን ነገር ደግሞ አይቶ ደግሞ እዚሁ እያለን ፈርዶ ደግሞ ያሳየናል። ታያላችሁ። ለፈጣሪ ሰጥታዋለች እሷ። ፈጣሪ ደግሞ ያሳየናል። ለጉልበተኛው አለ ሆላርባት